ልጅቷ በአጋጣሚ የተዘጋጀላት የአይነ ስውር ቀጠሮ የሚገናኘው ሰው በምትሰራበት ድርጅት የበላይ አለቃዋ መሆኑን ስታውቅ በጣም ደነገጠች። ወደፊት ስትመለከት ሰውየው በጸጥታ ተቀምጦ ነበረ። ከጎኑ ደግሞ አንዲት ሴት መሬት ላይ ተደፍታ ትገኝ ነበረ። ይህን ሁሉ ስታይ ምንም ማለት አልቻለችም። በዚያ ቦታ የነበሩት ሁሉ በግርምት ተዋጡ። ምክንያቱም ሰውየው ጨካኝና ሴቶችን የማይቀርብ ሰው መሆኑ በሁሉም ዘንድ ይታወቅ ነበረ። ሆኖም ልጅቷ ድፍረቷን ሰብስባ ወደ እሱ ቀረበችና የተዘጋጀላት የአይነ ስውር ቀጠሮ እሱ እንደሆነ ነገረችው። በዚያን ጊዜ አንድ ሰራተኛ ጣልቃ ገብታ ሁለቱ በእርግጥ በቀጠሮ እንደተገናኙ አረጋገጠ። ይህን ከሰማ በኋላ ሰውየው በጣም ተገረመ። እሱ ከታላላቅ ሀብታም ቤተሰቦች የአንዱ ብቸኛ ወራሽ ነበረ። በውጭ ግን እንደ ስንፍና የተሞላበት ተበላሸ ሀብታም ወጣት ራሱን ያሳይ ነበረ። በቦታው የነበሩት ሁሉ ልጅቷ ዛሬ ችግር ውስጥ እንደገባች አሰቡ። ነገር ግን ሰውየው ሁሉንም እንዲወጡ ምልክት ሰጠ። ከዚያም ልጅቷን ወደ እሱ ቀርባ ለምን እንደመጣች እንድትነግረው ጠየቃት። ልጅቷም ሳትደብቅ መለሰች። የምትወደውን ሰው አጥቻለሁ፣ አሁን የምፈልገው ፍቅር ሳይሆን ጋብቻ ብቻ ነው ብላ ተናገረች። ከዚህ በፊት ግን ህይወቷ ፈጽሞ የተለየ ነበረ። ለ5 ዓመታት የአንድ ትልቅ ኩባንያ ዋና ስራ አስፈጻሚ ጸሐፊ ሆና ትሰራ ነበረ። በድብቅም ከዚያ ዋና ስራ አስፈጻሚው ጋር የፍቅር ግንኙነት ነበራት። ሁለቱም ግንኙነታቸውን ከሰዎች በሙሉ ደብቀው ነበረ። ልጅቷ በአንድ ቀን ፍቅረኛዋ ለእንጀራ እህቷ ጋብቻ እንዳቀረበ በድንገት አወቀች። በዚያን ጊዜ እውነቱ የገባት ለ5 ዓመታት ግንኙነታቸውን ይፋ ያላደረገው የእንጀራ እህቷን ሲጠብቅ ስለነበር ነው። በመጨረሻም እንጀራ እህቷን በይፋ ለማግባት ወደ ቤተሰቧ ሄደ። ያኔ ልጅቷ ለእሱ በእነዚያ ሁሉ ዓመታት ጊዜ የሚያሳልፍባት ሰው ብቻ እንደነበረች ተገነዘበች። በዚያ ቅስፈት በእሱ ላይ የነበራት ፍቅርና ተስፋ ሁሉ ተቋረጠ። የፍቅራቸውን ምልክት የነበረውን ቀለበት አውልቃ ወደ ኋላ ሳትመለከት ሄደች። በዚያው ምሽት ለእንጀራ እናቷ ደወለችና በእንጀራ እህቷ ፋንታ የተዘጋጀውን የአይነ ስውር ቀጠሮ ለመቀበል ፈቃደኛ መሆኗን ነገረቻት። ነገር ግን አንድ ብቻ ቅድመ ሁኔታ አላት። እናቷ ከመሞቷ በፊት የተወችላት ቪላ እንድትመለስላት። ለዚህ ምክንያት ነበር ከዚያ ሰው ጋር ለመገናኘት የወሰነችው። ሰውየው ግን ራሱን እንደተበላሸ ሀብታም ወጣት አስመስሎ ነበር። ከዚያም እንደ እኔ ያለ ሰው ለምን ማግባት ትፈልጊያለሽ ብሎ ጠየቃት። ልጅቷ ያለማመንታት መለሰች፣ ይህ ጋብቻ የፍቅር አይደለም፣ ሁለታችንም የምንፈልገውን የምናገኝበት ስምምነት ብቻ ነው። ከጋብቻ በኋላም እርስ በርሳችን ህይወት ጣልቃ አንገባም፣ በአንድ ክፍልም አንኖርም። ይህን ሲሰማ ሰውየው ልጅቷ እሱን ሙሉ በሙሉ ከልቧ እንዳወጣችው ተረዳ። እሷን እንደገና ለማግኘት የሚችለውን አንድ እድል ብቻ እንዳለው ስለገባው ወዲያውኑ የጋብቻ ፍቃድ እንዲያወጣ ሀሳብ አቀረበ። እውነቱን ከማወቁ በፊት ሀሳቧን እንዳትቀይር ፈለገ። በመጨረሻም ሁለቱ በፍጥነት ተጋቡ። ልጅቷ ግን በልቧ የቀድሞ ፍቅረኛዋ እሷን በማጣቱ አንድ ቀን እንዲጸጸት ተመኘች። ነገር ግን በዚያው ቅስፈት የእንጀራ እህቷ በአጋጣሚ እዚያ ደርሳ ሁለቱንም አብረው አየቻቸው።